ወይኔ አስተፈስል በሰብ ወይኔ አስተፈስል በሰብ በጣም ደስ ብሎኛል። ለዚህ ቀን ስላበቃሽ የኔ ቆንጆ እንኳን እግዚአብሔር ረዳሽ። መልካም ጋብቻ ይሁንልሽ። በጣም ነው የምወደሽ። እንኳን ለዚህ ያበቃሽ። ላቭ ዩ በኢቢኤስ ተወዳጅነትን አትርፋ የኢቢኤስ ጋዜጠኛ የሆነችው ጥበብ ሽምግልና ተላከላት። ጥበብ ኑሮና እርገቷ በአሜሪካ አድርጋ ወደ ኢትዮጵያ በመምጣት ተወዳጅ ጋዜጠኛ መሆን ችላለች። አርቲስትና ጋዜጠኛ ጥበብ ሰለሞን ውልደቷን ያደረገችው በሀገር ኢትዮጵያ ሲሆን ገና በ2 ዓመቷ በልጅነት እድሜዋ በአሜሪካ ሀገር የሄደች ሲሆን ለ21 ዓመታት ኦክሌንድ ካሊፎርኒያ በመኖር ቆይታለች። 21 ዓመታት አሜሪካ ብትቆይም ነገር ግን ወደ ኢትዮጵያ ትመላለስ ነበር። ነገር ግን በ2 ዓመቷ ወደ ውጪ ከሀገር በመውጣቷ አሁን ላይ አቀላጥፋ የምትናገረው አማርኛ ሳይደነቅ አይታለፍም። በኮሙኒኬሽን የትምህርት ባክግራውንድ ኦንላይን ክላስ ካሊፎርኒያ ኮሌጅ ጀምራ የነበረ ሲሆን አሁን ላይ ግን ባልተወሰኑ ምክንያቶች ትምህርቷን አቋርጣለች። ነገር ግን የወደፊት ህልሟ በኮሙኒኬሽን የትምህርት ባክግራውንዷን መጨረስ ነው። አሁን ላይ በሀገር ኢትዮጵያ ስትቆይ 3 ዓመታት ያህል ያስቆጠረች ሲሆን ከዚህ በኋላ በአዳዲስ ስራዎች መምጣት እንደምትፈልግም ትነግረናለች። ኢትዮጵያ ውስጥ ምን ተቸገርሽ ሲሏት ትክክለኛ የሆነ የምግብ ጣዕም ኢትዮጵያ ላይ ማግኘት አልቻልኩም ነበር፣ አሁን ላይ ግን እየተላመድኩት ነው ትለናለች። በጣም ብዙ ህልሞችና ስኬቶች እንዳሏትም ትናገራለች። እንግዲህ መልካሙን ሁሉ ለአርቲስትና ጋዜጠኛዋ ጥበብ ሰለሞን እንምግባቢና ተጫዋች ነኝ። አሜሪካ ባድግም የሆነ የኢትዮጵያ ቤት ውስጥ ያደግኩት እናንተ ኢትዮጵያውያኖች እንዳደጋችሁት እኔ እንደ ኢትዮጵያ አስተዳደግ እንጀራ እየበላሁ ያደግኩት በማለት ተደምጣለች። ኢትዮጵያ እንድቆይ ያደረገኝም አንዱ ማህበራዊ ኑሮ ነው ትለናለች። አርቲስት ጥበብ ስለራሷ ይህንን ብትለንም ያልተሰሙ ሌሎች ዜናዎችም ይዘንላችሁ ቀርበናል። ከቆብ የማይቆጥረው ሰራተኞቹ ግን ወጣ ገባ ማለቱ ተያይዘውታል። በጭብጨባ ታጅበው ይገባሉ፣ ግልጽ ባልሆነ ምክንያት ይወጣሉ። ጣቢያውም ታዲያ ይሄ ግድ የሰጠው አይመስልም። የሚመጡትን ምንም ሳይመስለው እያስወጣ ሌሎቹን የሚገቡትን ይቀበላል። ለመሆኑ ከዚህ ድርጅት ሳይወጡ ጣቢያው ላይ የቀሩት ጋዜጠኞች ተሰብስበው ዱባይ ያሉበት ምክንያት ምንድነው? ባለፈው ሳምንት ከጣቢያ መልቀቋን ከነ ምክንያቱ የተናገረችው ጋዜጠኛ ምህረት ዮሴፍ ካለቃ ጋር መሞዳሞድ ስትል የጠራችው የጣቢያ ውስጥ ሁኔታ ምንድነው? ይሄ ትልቅ ጣቢያ የተጠናወተው የማስገባትና የማስወጣት የያዘው አዋዜ ለሚመጡ ሳይጨነቅ የሚፈልገው ከልቡ እንዲገቡ የሚያደርግለትን የረብጣ ገንዘብ ደሞዝን ሁሉንም እንቃኛለን። ብቻ እናንተ ቻናሉን ሰብስክራይብ እያደረጋችሁ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ከበርቴው ቻናል ኢቢኤስ ዱባይ ከትሟል። አመራር ቦታ ላይ የሚገኙና ዋና ዋና ሆስተሶች ተመርጠው ለመዝናናት ዱባይ ከገቡ ጥቂት ቀናቶች አልፈዋል። ብር እንደ ልቡ የሆነው ኢቢኤስ እንደገና ጨዋታ እንደፈለገ ከዚህ እዚያ የሚያሽከረክራቸው ተቀጣሪዎቹ አሽከርክሮ ዱባይ ወስዷቸዋል። ዛሬም ሰው ሆኖ ተፈጥሮ ደስታን የሚጠላ የለምና ጋዜጠኞቹ ይህን አጋጣሚ ተጠቅመው እየተንፈላሰሱ ነው። ወዲህ ደግሞ ተረኛው የኢቢኤስ ኮብ ላይ ምህረት ዮሴፍ ሆናለች። በነሊያ በነናፍቆትና በነ መቅደስ ደበሳይ የተቀጣጠለው የመኮብለል አብዮት አዲሷ ጋዜጠኛም ላይ አሁንም ቀጥሏል። ነገር ግን ያውና ወጣቷ ጫን ያለ ነው። አንዳንዶችም ዝም ብለው ወይም ደግሞ እንደሌሎቹ እንቧን ዘርታ አልወጣችም። ይልቁንም በተቃራኒው ዝምቷን ሰብራ ተናግራለች። ቤት ውስጥ ምቾት እንደተነሳችና ሰላም ማጣቷን ግልጽ አድርጋ ተናግራለች። በኢቢኤስ የነበረኝ ቆይታ ከስራዬ ይልቅ ከአለቃ ጋር መሞዳሞድ ያተኩራል ስትል ቃል በቃል ስለ ጣቢያው ሁኔታ ምንም ሳታለባብስ ድፍረት በተሞላ ሁኔታ ተናግራለች። በፋና ቲቪ በተለይም ደግሞ በፋና ላምሮት ድምጻዊ ውድድር ላይ መሪነቷን ትታ ወደ ኢቢኤስ ያመራችው ምህረት የስራ ዝውውር ካደረገች 7 ወራት በኋላ ስራዋን በገዛ ፍቃዷ ለቃለች። ለበርካታ ዓመታት በተወዳጅነት የሰራችበትን ፋና ቲቪ ትታ በብዙ ጥረት የተቀላቀለችውን ኢቢኤስ ቴሌቪዥን እንደጠበቀችው ሳይሆን ቀርቷል። መወደዷ ላይ መወደድ፣ በዝናዋ ላይ ዝና ይጨምርልኛል ብላ ብትጠብቅም ያሰበችው የጠየቀችው ሳይሆን ቀርቷል። እንኳን ዝናዋን ልትጨምር ይባስ ብሎ የጣቢያውን ቆይቷ በአጭር ተገሽቷል። ታዲያ በድንገት ከጣቢያው ስለመልቀቋ ጉዳይ ከኢትዮፒካሊ የተጠየቀችው ምህረት ስለ ጣቢያው ያለው ሁኔታ አልተመቸኝም፣ ቀደም ባለው ስራዬ የስራ ነጻነት አለው ለተመልካች እንጂ ለአለቃዬ ብዬ አልሰራም። በተጨማሪም ስራዬን አከብራለሁ፣ እወደዋለሁ። በኢቢኤስ የነበረኝ ቆይታ ከስራዬ ይልቅ ከአለቃዬ ጋር ማንጎዳጎድ ያተኩራል። ይህ ደግሞ ከኔ ባህሪ ጋር አይሄድም። ስለዚህ ስራዬን ለመልቀቅ ተገድጃለሁ ስትል ተናግራለች። በዚህም የምህረት ንግግር ላይ እንደተረዳ ነው ከሷ መልቀቅ ባሻገር የሆነ ምክንያት አለ። እሷ ከብዷት የወጣችው መሞዳሞድ የሰነባበቱት የዕለት ተዕለት ህይወታቸው ነው። ይህንን ያልነው እኛ አይደለንም። የምህረት ንግግር ጥሪ ትርጉም ነው። ምናልባት እሷ እንደ ግል የተሰማትን ሀሳቧን ገልጻ
ነጻ ሊሆንም ይችላል። ነገር ግን ጣቢያውም ቢሆን በየጊዜው ጋዜጠኞች አልበረከት ብለው ማስወጣትና ማስገባት ፋሽን ካደረገ ሰነባብቷል። ኢቢኤስ ቲቪ በሀገራችን ከፍተኛ ተመልካች ያለውና በሀገራችን ካሉ ከፍተኛ የቲቪ ቻናሎች ከፊት የሚጠቀስና በመዝናኛው ረገድ በቅዳሜን ከሰዓትና እሁድን ቤቤስ በመዝናኛው ፕሮግራሞች የብዙን ቀልብ ይዟል። ነገር ግን የጣቢያ ከቅርብ ጊዜ ወዲህ የጋዜጠኞችን መውጣት መግባት ተከትሎ ከቻናሉ ከለቀቁ ባለሙያዎች ስለ አመራሮቹ አፈትልከው የሚወጡ ወሬዎችን በርክተዋል። ይህ ደግሞ ከውጭ ላሉ ሰዎች የማይገመት ራቅ ያለ አሰራር እንዳለውም ይጠቁመናል። ብር እንደ ልቡ የሆነው ጣቢያው ውስተር ያሉና ብዙ ልምድ ያካበተው አመራሮች አሉት። በጣቢያው ህግ አልሄድ ያለና አሊያም በማኔጅመንቱ ያልሞላ ጋዜጠኛ ሆነ ባለሙያ ከቤቱ እንዲሸኝ ያደርጋል እንጂ እሱ የሚከፍለው የሥራ ሁኔታ ሆነ ሌላ ነገር እንዲፈጠር ደፋቀና ሲል የሚያገኝ የለም። ታዲያ ጋዜጠኞች በሆዳቸው የሆዳቸውን ይዘው ምህረት እንዳለችው ከባዶች አለቆቹ ጋር ተቻችለው የመቆየታቸውና እንደተመቻቸው በስራ ደስተኛ እንዳልሆኑ ሰው ሁሉ በሳቅ እየተሞሉ መስራታቸው ነገር ምንድነው ካሉ ነገሩ እንዲህ ነው። ከየትኛውም በአገራችን ካሉ ጣቢያዎች ጋር በፍጹም የማይወዳደር ዳጎስ ያለ ክፍያው ነው። ከ500,000 እስከ 600,000 የሚከፈላቸው ጋዜጠኞች በሙሉ እንደ ቀልድ ይህንን የማይታመን ክፍያ ረግጠው ከቤት ይወጣሉ ብለው ማሰብ ሞኝነት ነው። ውድ ቤተሰቦቻችን ለዛሬ ይዘንላችሁ የቀረብነው ቪዲዮ ይህንን ይመስላል። ቪዲዮ እንደተመቻችሁ አንጠራጠርም። ለዚህ ቻናል አዲስ ለሆናችሁ ሰብስክራይብ ያድርጉና የላይክ ምልክቷን ነክተው የኛ ቪዲዮ በቅድሚያ ወደ እናንተ እንዲደርስ ኦል የምትሏን የኖቲፊኬሽን ምልክት መጫናችሁ እንዳይረሱ። ለዚህ ቻናል ነባር ለሆናችሁ ደግሞ ይህንን ቪዲዮ ላይክ እና ሼር በማድረግ አስተያየቶቻችሁን በኮሜንት ስር ያስቀምጡልን። በቀጣይ አነጋጋሪ ቪዲዮ እስከምንመለስ ድረስ ቸር ቆዩልን።